ብዙ ንግግር አልችልም ስራ ነው የምችለው ባይዘው ስራ ላይ ጎበዝ ነኝ ወሬ አልችልም ዶክተር ፌቨን ልዩ የጥርስ ህክምና ክሊኒክ መርጠሽ ኮርተሽብኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን ወደፊት እሺ ይሄ እንግዲህ ጃኒ ብራንድ አምባሳደር በመሆኗ ለዛ የጥርስ ክሊኒክ የተናገረችው ንግግር ቀንጨብ አድርጌ ነው ያሰማዋችሁ ከዛ ወደ ዋናው ጉዳይ እንግባ እንቀጥል ጃኒ የቃል ኪዳን ላረግ ነው ብላ ጽሁፍ ለቃ ምናምን ነበር ሁለት ሐሳብ ተነስቶ ነበር ከስር መሰረቱን አንሳው ብዬ ነውና ቀለበት ላረግ ነው አይነት ስታይል ነው ነገርየው እና ያው ማርኬቲንግ ስትራቴጂ ነው ለኔ ቀሽም ስትራቴጂ ነው ዲስሪስፔክት ነው ብዬ ነው ብሎ ሐሳቤን አስቀምጣለሁ እንዴት እንደሆነ በዛ መልኩ ላይቮቻ ላይም ገብታ ስትናገር ነበር ከዛ እዚህ ጋር ደግሞ አዶናይ አካውንቱን ዲአክቲቭ አድርጓል ከሷ ጋርም ደግሞ እንደተለያዩ አሳውቀዋል ስለዚህ በዚህ ፍጥነት ጃኒ ቀለበት እንደማታደርግ ግልጽ ነው ካደረገች ደግሞ ከአዶናይ ጋር እንዳልነበሩ የሚያሳይ ነገር ነው ከሌላ ሰው ጋር ነበረች ማለት ነው አለበለዚያ ደግሞ ወይ ከአዶናይ ጋር ማድረግ አለባት ገብቷል እዛ ጋር ይገባል የሆነ ነገር የሚገባ ነገር አለ በርግጥ ኤኒዌይ ቦታውን ምናምን ጠቅሳ ነው የተናገረችው ተገኙልኝ ምናምን አለች ከዛ የመጡት እነማን ናቸው ያው ዳለ ቲክታከሩ ምናምን የእውነት እንደዛ እንደምታደርግ መስሏቸው ሄዱ አሉ ማአት እና ቦታው ላይ ሲደረስ የሆነ የጥርስ ህክምና አምባሳደር ተደረግኩ አይነት ነገር ነው ለኔ እንደ ሰው የጠራቻቸውን ሰዎች ዲስሪስፔክት አድርጋቸዋለች ባይነኝ ነኝ ከዛ ደግሞ እዛ ጋር ለሆነ ጥርስ ህክምና አምባሳደር መሆንን እኔ በምን አይነት መልኩ ተጋኖ እንደሰማሁት ዜናውን ልነግር አልችልም ጉድ ነው ምናምን ጃኒ እንደዚህ አይነት ምናምን አምባሳደር ሆነች ምናምን ልክ የኢትዮጵያ አምባሳደር የሆነች ነው ስመሰሉት እውነቴን እኮ ነው እሺ አይገርሞኝ ኖርማል ያ አይደለም እሱማ እና በጣም ገርሞኛል እንዴት ነው ደሜ እየፈላ ስለሆነ ቆይ ትንሽ ልረጋጋሽ ተለዋወጥን እንደ ቦታ እኔ ነበርኩ ብዙ ጊዜ በስራ ስሜት ያጡ ነው መባለው አይ ገርሞኝ ነው እኮ እሺ እሺ ቀጥል ዋለ ጠጣ ልረጋጋ ብዬ እኮ እና ይሄን ያረጋችሁና ለኔ ልክ አይደለም ባይነኝ ማለት እሷ ማግኘቷን አሪፍ ነገር መሆኑ ምናምን ኦኬ ህይወቷ ይቀና ምናምን ችግር የለውም ግን የተባለበት አባባል እሷ ደግሞ ለሰው ለነሱ በጣም አሪፍ ይወል የመጣው እንዳለ ቲክታከር ነው ላይቭ ይገባሉ ምናምን እያንዳንዱ ለራሱ ፎሎወሮች በደንብ ፕሮሞት ድርጅቱ ማርኬቱን ምናምን መጥቷል በቃ ለነሱ ኦኬ ነው እኮ በጣም አሪፍ እንትን ነው ገብቷል ግን እኔ እንደተጠሪ ቀለበት ላረግ ነው ተብዬ ተጠርቼ እንደዛ ብደረግ እኔ እሷም ቢዝነስ እንትን መባያ እንትን አይደለም ገብቷል ለሷ ደስታ ልገኝ ነው የሄድኩት ለቀለበት እንጂ እና ምን ችግር አለው አሁን እንደዚህ ስታገኝ ሰክሰሷን ይሄን ብትካፈል ምናምን ልትለኝ አይሰራም ምክንያቱም ከሆነ እንደዚህ ነው ተጥራኝ ለሄዳሉ ገብቷል እኔ እንደዛ ነው ተሰማኝ እንደ አብዛኛው ህዝብ ልመልስልህ ወይስ እንደ ብስራት ልመልስልህ እንደፈለክ እኔ ገብ እንደ አብዛኛው ሰው ሲሆን ማለት ነው ይኸውልህ በቃ ይሄ መንጋው ላይክ መንጋው ነው የምለው እኔ ትቻለሁ ማባበል እና ይሄ በቃ ይኸውልህ ልቡን ያውቁታል ህዝብ ስል ሁሉንም አይደለም መንጋውን ነው ህዝብ የተከበረ ነው አልቃለሁ ምክንያቱም ይሄ ነገር ራሱ ፐዝሊ ላይክ ሰው ቀለበት ሲባል ቆይ ምን እንበለው ምናምን ነገር ጃኒ ኖርማሊ ብራንድ አምባሳደር ነች ተባለ ብዙም ስትራቴጂካሊ ብዙም እንትን አይልም ኦኬ ስለዚህ ምን አይነት ሐሳብ እናምጣ በቃ ቀለበት ከአዶናይ ጋር አሁን እንትን ብሏል አይደለ ሰው ያምናል ብዙ ሰው አምኗልና ታረጊ ይሆናል አዎ እና በዛ መልኩ የተሄደ ከዛ በኋላ እዛ ጋር አዳሜ ያየው ነበር ይኸውልህ ላይቭ የራሱ እንትን ላይ ገብታ ምን ያህል ጥማት እንዳለበት ታየዋለህ ማለት ኦኬ አሁን እሷን እየተናገረን አይደለም ወይ ደግሞ ዲስሪስፔክት እያደረግናትም አይደለም ሲስተማቲካሊ ግን ሾቀናል እኔ እሱኛውን ፓርት ነው ልናወራ የፈለግነው ማለት ተመልካቾች እስኪዩት ይሄንንና ያነሱት ሐሳብ ግን ትክክል ነው ብላችሁ ታስባላችሁ ምን ይመስላችኋል በእናንተ እይታ እኔ ግን ትክክል ይመስለኛል
በነገራችን ላይ በጣም የሚያስቀው ነገር በሶሻል ሚዲያ ማለት ነው። አሁን ይሄ ከነ ጃኒ ጋር ተሄዱ ሲወራ እነዛም ጋር ትክክል ናቸው ይላል የሆነ መንጋ የሆነ ፎሎወር። አይ ትክክል ነው ሰው ሌላ ወሬም ሲወራ ትክክል ነው። ለምሳሌ አዶናይን ደግፋችሁ የሆነ ሀሳብ ስታነሱ ትክክል ናት። አይ ነቅፎ የሆነ ሰው ሀሳብ ሲያነሳ ይሄም ትክክል ነው፣ እዛም ሄጄ ትክክል ነው እላለሁ፣ እዚህ መጥቼ ትክክል ነው። የተወዛገበ ሲስተም ነው የሆነው። ያም ሆነ ይህ ግን በእናንተ እይታ ማለት ነው ጃኒ ፎሎወሮቿን ወይም ፋኖቿን ዲስሪስፔክት አድርጋለች ብላችሁ ታስባላችሁ? ኢቭን ጓደኞቿን የቲክቶክ ጓደኞቿን ቲክቶከሮቹም ስለተገኙ ማለት ነው። ይሄ ትክክለኛ ሲስተማቲካሊ ፌል ያደረገ ማርኬቲንግ ኦልሬዲ ተካሂዷል። ልክ በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ድንጋይ ብዙ ወፍ ነው የተመታው። ጀስት በቀለበት በሚል ሽፋን ወይም ደግሞ ውሸት የብራንድ አምባሳደር ሆና የጥርስ ክሊኒኩን ማስተዋወቅ መቻሏ በየቦታው የእሷ ቀለበት ሲጠበቅ ግን አምባሳደር ሆና መሾማል ስታዩ እዛ ላይ ምንድነው የምታዩት? ስለ ክሊኒኩ ይወራል ማለት ስለ ቀለበቱ ቀጥታ ዳይቨርት ሆኖ ስለ የጥርስ ሕክምና ክሊኒኩ ይወራል። ስለዚህ የሆነ ጥቅም አግኝቷል በፕሮሞሽን ደረጃ ማለት ነው ክሊኒኩ፣ ወይም ደግሞ ታርጌቱን መጥቷል ነው ፕሮሞሽኑ። ነገር ግን ልክ ነው ወይ ዲስሪስፔክት አይደለም ወይ ነው። ሁለተኛ ሰው ምን ያክል የዋህ እንደሆነ ምን ያክል የሰው ጉዳይ የሰው አጀንዳው እንደሆነ የምታዩት ጃኒና አዶኒ ተለያዩ ተብሎ እየተወራ እያለ ወይም ደግሞ ራሳቸው በስቶሪም ሆነ በሶሻል ሚዲያ ካሳወቁ በኋላ እሷ ቶሎ ብላ ቀለበት ስለማሰር ማስወራት ምን ማለት ነው? የተወሰነ ግሩፕ ራሱ አዶኒ ጋር አልተለያዩም ለሆነ አቴንሽን ነው ምናምን ተብሎ ብቻ አዶኒ ነው ራሱ የሚያስርላት ቀለበት የሚል ግሩፕ አለ። ሁለተኛ እሱ ጋር ደግሞ አካውንቱን ዲአክቲቬት ካደረገ ከእሷ ጋር ተለያይቻለሁ ካለ ሌላ ሰው ከሆነ ቀለበት የሚያስርላት በፊትም ከአዶኒያይ ጋር አልነበረችም ማለት ነው የሚል ግሩፕ ደግሞ አለ። ስለዚህ ይሄ ያለው ፖይንት ምንድነው የሚያሳየው? ምን ያክል እኛ የዋህ እንደሆን ማለት ዝም ብለን የምንነዳ ማለት እንደዚህ ቀላል በሆነ ተራ በሆነ ትሪክ ስናወካ የምንውል አይነት ሰዎች እንደሆን ነው እኔ ያየሁት። እና እናንተ ምን ትላላችሁ ግን በዚህ ዙሪያ? ትክክል ናት ወይስ ትክክል አይደለች? የሆነ ሰው ለአገባ ነው ብሎ ሰርግ ጠርቷችሁ ነገር ግን የጠራችሁ ማህበር ቢሆን ወይም ደግሞ ሌላ ጉዳይ ቢሆን የሆነ ሰው ቀለበት ላስር ነው ወይም ደግሞ እንደዚህ ብሎ ጠርቷችሁ ስትሄዱ ግን ለሌላ ፕሮግራም ለሌላ ፐርፐዝ ለሌላ ዓላማ ቢሆን ምን ያክል ነው ዲስአፖይንት የምትሆኑት? እንደ ዲስሪስፔክት ትቆጥሩታላችሁ ወይስ አትቆጥሩትም? ሀሳባችሁን ኮሜንት ብታስቀምጡ ላይ ደስ ይለኛል። ምክንያቱም እንደዚህ የሚል ግሩፕ ስላደረ ራሷ ቢዝነስን ነው የሰራቸው። ቢዝነሱ ደግሞ ታርጌቱን መጥቷል። በቃ እንደዛ ማውራት ነበረባት፣ እንደዛ ወራች፣ የሰው አቴንሽን ተገኘ። ከዛ በኋላ ስለ ገበያው ተወራ ማለት ስለ ጥርስ ክሊኒኩ። ስለዚህ ይሄ ሽያጩ ወይም ደግሞ ማርኬቲንጉ ትክክል ነው ብሎ የሚያስብ ግሩፕም አለ። የእናንተን ብታሳውቁኝ ደስ ይለኛል። የቀጣዩ ቪዲዮ ደግሞ በሐሰተኛ ፕሮሞሽን ያማት ፕሮሞሽን የሚሰሩ ሰዎች እነሱ ያላመኑበትን ድርጅት እንደሚያስተዋውቁ ተከፍሏቸው ሊያስተዋውቁ እንደሚችሉ እንድትገነዘቡ እንድትጠነቀቁ ይረዳችሁ ዘንድ ይህንን ቪዲዮ አምጥቻለሁ። ይገርማል። ይድነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል? በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ንገሩኝ እያለ ነው። እና ይህንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም እንግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል?
የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ነው ይላል። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙበት። እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበር። አያችሁ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸው። እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል፣ የስንት ወጣትን ተስፋ አጨልሟል። ከዚህ በፊት ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። አየ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ። በእናንተ አስተሳሰብ የኢትዮጵያ ህዝብ ሾርት ሚሞሪ ነው፣ ዛሬ ያወራ ነው ነገ ይረሳዋል ብላችሁ እዚህ መጣችሁ ህዝቡ ላይ የምትቀራረጹት ነገር አለና በነገራችን ላይ ይሄ ልጅ አሁን ያሰማዋችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው፣ ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲም ብሎ ተናግሮ ነበር። ያው እኔ ሁልጊዜም ሳወራ በመረጃና በማስረጃ ስለሆነ ይሄንን ቪዲዮ እስኪ ትንሽ ተመልከቱት። 1 ሚሊዮን ኢትዮጵያውያንን በዱባይ ስራ የማስቀጠር ዓላማ አለው። አሁን የስራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን የሚችላችሁ ደግሞ ድርጅቱ ነው። ይህን ያሳወቀው ኢቲጆ ሰማችሁ አይደለ? እነሱ ሌላ ሰው ወደ ውጭ ሀገር እንዴት እንደሚሄድ ይጠቁማሉ፣ ለራሳቸው ግን እንዴት ከሀገር እንደሚወጡ ግራ ገብቷቸዋልና አንድ የሚባል አባባል አለ፣ ጠንቋይ ለራሱ አያውቅም እንደሚሉትና በዚህ አጋጣሚ የኢትዮጵያ ህዝብ እንድታውቁ የምፈልገው ነገር እዚህ ሶሻል ሚዲያ ላይ ታዋቂ ናቸው ምናምን ብላችሁ ገንዘባችሁን በእንደነዚህ ያሉ ሰዎች የምትበሉ ሰዎች ጥንቃቄ ልታደርጉ ይገባል። ይህንን ቪዲዮ መስራት የፈለኩት እሱም ከዚህ በኋላ ላለው ህይወቱ እንዲማር ነው። ያለፈ ታሪኩን እያስታወሰ ለሚናገረው ነገር ኃላፊነት መውሰድ እንዲችል ነው። ዝም ብሎ እየመጣ ብቻ ትላንት እሱ በተናገረው ነገር ሌሎች ሰዎች እንደተጎዱ ረስቶ ዛሬ እሱ ጉዳት ሲያጋጥመው እስኪ መፍትሄ የሚሰጠኝ አካል ብሎ ቪዲዮ በሚሰራ ሰዓት የሌሎች ሆመን በዚህ አጋጣሚ እንዲሰማው ብዬ ነው ይሄንን የነገርኳችሁ። በዛውም ደግሞ ሌሎቻችሁም እንግዲህ መጥተው ማስታወቂያ ሲሰሩ ከነዚህ ሰዎች ፐብሊክ ፊገር ናቸው፣ ብዙ ተከታይ ያላቸው፣ ታማኒ ናቸው እያላችሁ ገንዘባችሁን እንዳትበሉ ይጠቅማችኋል ብዬ ነው ይሄን ቪዲዮ እየሰራው። ወደ ውጭ ሀገር የሚልኩ ኤጀንሲዎችን ማስታወቂያ ይሰራ ነበረ። ግን አሁን እሱ መውጣት ፈልጋለሁ እንዴት ነው የወጣችሁት እያለ ይጠይቃል። ካመነባቸውና እነዛ ወደ ውጭ ሲልኩ የነበሩት የድሃ ገንዘብ ሲበዘብዙ የነበሩት ሰዎች ትክክለኛ ኤጀንሲ ትክክለኛ ወደ ውጭ ሀገር የሚልኩ ከሆነ ሌላ ሰው እንዴት ነው የሄዳችሁት እኔ እንዴት ብዬ ልውጣ ብሎ አያማክርም ነበር። ማስታወቂያ ሲሰራላቸው ወደ ነበረው ካምፓኒ ሄዶ ፕሮሰስ ይጀምር ነበር ማለት ነው። አያችሁ ምን ያህል አደገኛ ምን ያህል ሆዳም እንደሆነ የምታዩት እዚህ። ስለዚህ ሲሰራ የነበረው ማስታወቂያ አሁን ያያችሁት ማስታወቂያ በሙሉ ብዙ ድሃዎችን ያስለቀሰ ብዙ ገንዘቦችን ሰብስቦ የጠፋ የተሰወረ ብዙ ድርጅት እንዳለ ታውቃላችሁ። ከነዛ ውስጥ አንዱ ነው ማለት ነው ማስታወቂያ እየሰራ የነበረው። እንደዛ ባይሆን ኖሮማ መፍትሄ ከሌላ አይፈልግም ነበር። መፍትሄ ማስታወቂያ ሲሰራላቸው ወደ ነበሩት ካምፓኒ ሄዶ አሁን የኔ ተራ ነው እኔን ደግሞ ላኩኝ ብሎ መጠየቅ ይችል ነበር። ያንን ማድረግ ግን አልቻለም። ለምንድነው ያልቻለው? ሲሰራው የነበረው ማስታወቂያ ልክ እንዳልሆነና ኤጀንሲዎቹ ራሱ ህጋዊ እንዳልሆኑ አጭበርባሪዎች ገንዘብ ሰብስበው የሚጠፉ መሆኑን ያውቃል ማለት ነው። በጣም የሚያሳዝነው ይሄ ነው። ስለዚህ በሶሻል ሚዲያ ላይ ማንኛውም ታዋቂ እንደው የምታምኑትም ይሁን በቃ ይሄ እናንተ ወዳችሁት የምትከተሉት ሐሳቡን ወዳችሁት የምትከተሉ ሁሌ የምትዝናኑበት እናንተን የሚያዝናና ኮንቴንት ያለውም ሊሆን ይችላል። ትረስት አድርጋችሁ በሚሰሩት ማስታወቂያ ብቻ ሄዳችሁ እንዳትዘፈቁ። የትኛውም ፕሮዳክት ያስተዋውቅ፣ የትኛውንም ኤጀንሲ ያስተዋውቅ፣ ህጋዊ ጉዳዩን በራሳችሁ መንገድ አጣርታችሁ ትረስትድ መሆኑን ከሌሎች ሰዎች ቼክ አድርጋችሁ ህጋዊ መሆኑን ኤቭሪ አስፈላጊ ዶክሜንቶችን በራሳችሁ መንገድ ያረጋግጣችሁ ካልሆነ እንደው እንደዚህ እገሌ የሚባል ታዋቂ ሰው እገሌ የሚባል ታዋቂ ቲክቶከር ስላስተዋወቀው ብቻ ልክ ነው ብላችሁ ገንዘባችሁንና ጉልበታችሁን እንዳታባክኑ፣ ማንንም እንዳታምኑ። አሁን ይሄ የዚህ ልጅ ስህተት ሁላችንም እንድንማርበት ይገባል። ማስታወቂያ ይሰራል፣
ወደ ውጭ ሀገር የሚሰሩ ኤጀንሲዎች ግን እሱ ወደ ውጭ ሀገር እንዴት ነው የሄዳችሁት እያለ የሄዱትን ሰዎች ይጠይቃል። እንዴት እንደሚሄዱ ግን ማስታወቂያ ሲሰራ ነበር። ስለዚህ ይሄ ልጅ የሰራው ኮንቴንት የሚገርም ነው። ትክክለኛ መረጃ ነው ያመጣው፣ በኤቪደንስ አድርጎ ነው። ስለዚህ ከዚህ በኋላ ለሁላችንም መንቂያ ይሆናል ማለት ነው። አብዛኛው ወደ ውጭ ለመሄድ የሚሞክር ሰው ብዙ ጊዜ ማስታወቂያ አይቶ ሶሻል ሚዲያ ላይ አይቶ ነው የሚሸወደው እና እንዳትሸወዱ ለማለት ነው። እንግዲህ ውድ ቤተሰቦቼ ከወደዳችሁት የዛሬውን ቪዲዮ ላይክ አድርጉት። ሀሳብና አስተያየታችሁን ኮሜንት አድርጉልኝ። እስከዚህ ሰዓት አብራችሁ ስለቆያችሁ በጣም አመሰግናለሁ። ቸር ሰንብቱ።